ጣልና አድርገው ይቺ የቃሬዛ ጉዳይ ከባድ የቃሬዛው ጉዳይ እንዴት መሰለ እኛ ብዙ ጊዜ ስቴዲየም እንገባለን ሮባ በጣም የቡና እጅግ ደጋፊ ነው እኔ ያው ለታደለ ስል ቡናንም እንትላለው እኔ ጊዮርጊስም አለውበት እንደው ብቻ እኔ ባላንስ ነኝ እሱ ግን በጣም ነው በቡናና በአርሰናል ላይ ይደራደርም እጅግ በጣም ደጋፊነቱ ከሚገርም ነው ቡና ከተሸነፈ እኔ ራሴ ኤግዚቢሽን ምናምን ስራ ሲኖረን መስራት እስከማንችል ይሆናል እግዚአብሔርን እኔ ብቻዬን እሰራለሁ ያኮርፋል ያን በማለት እኔ ሁሉ ጊዜ ጸሎቴ ቡና እንዲያሸንፍ ነው እና ያዛ ጊዜ ደግሞ ጊዮርጊስ ከባድ ቡድን ነው ሁሌ የማሸነፍ እድሉ ሰፊ ነው እና እኔ ሁሉ ጊዜ በጣም ይገርመኝ ነበር እና አንድ ጊዜ ስቴዲየሙ ስናይ ቃሬዛ ይሄ ማለት ማናቸውም ኳስ ተጫዋች ሲጎዳ የሚወጣበት የለም ስናይ ይሄን ለምንኛ እንደ አድቨርታይዝም ነው እንደ ደሞ ትልቅም ነገር ነው በዛ ሰዓትም እኛ ሰምለስማችንም ላለውም ነገር ጥሩ ስለሆነ ሁለት ቃሬዛ እናሰራ ብለን ነፍሱን ይማር ታይሰን የሚባል ጋርድ ነበር ለሱ ሰጠነውና ታይሰን ሁለት ቃሬዛ አሰርቶ ገባ ቃሬዛው ላይ ምን ይሏል መሰለ ላፎንቴን ክለብ ይላል እኮ ከስሩ ትክክል አይደለም አንደኛ ኳስ ሜዳ ላይ መጠጥ ቤት እንዴት ታስተዋውቃለ የኛም ልክ አይደለም ያው የእድሜም የልጅነትም ነገር ነው ያኔ አሁን ቢሆን አናረገው በኋላ ሜዳ ውስጥ አንድ ሁለት ተጫዋች ሲጎዳ ወጣ የሆነ መጀመሪያ ሲገባ ሙሉ ስቴዲየምና ቡናና ጊዮርጊስ ነው የሚጫወቱት ከባድ ጨዋታ ነው ከዛ እዛ ጨዋታ ላይ መጀመሪያ ላፎንቴኖች ቃሬዛ ችግር እንዳለ ስለሚያውቁ ይሄን ተገንዝበው ሁለት ቃሬዛ ይሄው ለፌዴሬሽኑ አስረክቧል ሲባል እንዳለ ሙሉ ስቴዲየም ተጨበጨበኛ ራሱ ብድግ ብለን አለ ከዛ በቃሬዛ መውጣት ጀመረ አንድ ተጫዋች ሁለት ተጫዋች ያለ የሆነ ተጫዋች ሲጎዳ አሹ ነች መሰለኝ ከባድ ተጫዋች ሲጎዳ ቃሬዛው እንደዚህ ይዞት ብትን ብሎ ልጅ ወደቀ ሰው ከሆነ ሰዓት በኋላ ነው ሲወድቅ ሳይ ማለት ጀመረ ከዛ ያ ቅድም እንደዚህ ያጨበጨበ የነበረው ህዝብ ሌባ ሲለን ወዴት ዞር ስንል ታይሰን አለ አንተ ታይሰን እንዲሰራል ስለው የሳቀ ታይሰን ምን ላርግ በቃ የስራው ጸባይ ነው አይደለም ምን ላርግ ብሎ እኛ እኔ ተወኝ ሾልክ ይወጣው ቃሬዛው ልጁ ከተጎዳው በላይ ቃሬዛው ይጣለው ደሞ ከባድ የጊዮርጊስ ተጫዋች እኛ ይቡና ነን ሻጥር ነው ይመስለው አለከ እኔ ሾልክ ይወጣው ሮባ ከዛው አዲያ ታይሰንንም በቃ ታይሰን እንደዚህ አይነት ነገር ላይ ለካስሱ የሰጠነው ነገር አለ ረከስ ያለውን ነው ያሰራው ማለት በሶስተኛ ተጫዋች እኮ ነው የወደቀው እንዴ አይነት ፌዴሬሽኑን ገጥሞት አቀም እውነተኛ ቃሬዛው